ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን። ጠፍቻለሁ አውቃለሁ። እናንተም ሰብስክራይብ እያደረጋችሁ አይደለም፣ እኔም ደግሞ ቪዲዮ እየሰራው አይደለም። ይሄን ሰሞን ማለት በቃ ስላልተመቻቸልኝ በጣም ቢዚ ስለሆንኩ ነው። ዛሬ ግን ተመልሼ እንደምንም ብዬ ሁኔታዎችን አመቻችቼ መጥቻለሁ ማለት ነው እና ትንሽ ደቂቃ እና ዛሬ መጣሁበት ምን መሰላችሁ? ትላንትና በፉፉ ቤት መጥቶ ነበርና ፍቅርዬን ግን አላየናትም። ፉፉሻ ግን ያው ቡሪካን ሁለተኛ ፍቅር አጠገብ ባይክ ዶቅሳለሁ ብሎ ዝቶበት ነበርና እና ማለት እኔ ፉፉን እኔ ብናገር ማለት ነው በቃ የሆነ ሌላ ነገር ልትሉ ትችላላችሁ፣ ግን እኔ እውነቱን ነው የማወራው ማለት ነው። እውነቱን ነው የማወራው። በፉፉ ዙሪያም ዛሬ ደግሞ ፍቅርዬ ከሆነ ሰው ጋር ብቅ ብላለች ማለት ነውና ቅድም ነው ያየሁት እንዳጋጣሚ ስልኬን ሳነሳ ምናምን ነው ያየኋት። ሼር አድርጋ በሷ ሼር አድርጋ ነው ገብቼ ያየሁትና በጣም ነው ደስ ያለኝ ጌታን በቃ እሷ እኮ በቃ እሷ ልባም ሴት ናት የምንለው እኮ እኛ በምክንያት ነው ማለት ነው። በቃ ሁሌ ከተጎዳ ሰው ነው አጠገብ ነው የምትቆመው። ሁሌ የተጎዳን ሰው ነው ለማጽናናት የምትለውና ዛሬ ደግሞ ሀብታም ሆነ። ቅድም ነው እኮ እያስታወስኩት ራሱ ፊቱን ሳየው አዲስ አልሆነብኝም፣ ግን አልመጣ አለኝ። ልጁ የት እንደማውቀው አልመጣ አለኝ። ለካ ያ ሴፉ ላይ ራሱ ቀርቦ ብዙ ነገር የሆነ ልጅ ነውና ኩላሊቱን እስከ መስጠት ድረስ ደርሶ መጨረሻ ላይ ግን በቃ ያልሆነ የሆነ ልጅ ነውና በቃ ይሄም እኮ ይታለፋል። አያችሁ አንዳንዴ በህይወታችን የሚያጋጥመን ነገር አናውቅምና እግዚአብሔር ደግሞ የተሻለን ነገር ለኛ ሲያስቀምጥ ነውና የሆነ ፈተና ወደ ህይወታችን የሚመጣው እሱ እንግዲህ ሰውነቱን ቀዶ ሰውነቱን እስከ ማካፈል ድረስ ደርሶ ግን የተመለሰለት በዛ መንገድ አልነበረም። ዛሬ ግን ያው ብሏል። አዲስ ነገር ይዞ ነው ወደ ሚዲያ የመጣው። የተመለሰውም ይመስለኛል። እሱ ወደፊት የምናየው ይሆናል። ዛሬ ግን እኔ ፍቅርዬን ስላየኋት በጣም ደስ ብሎኛል። ከሀፍትሽና ከቡሪካ ጋር ቦሌ ድረስ ሄዳ እንግዲህ እንግዳ ተቀብላለች ማለት ነው። ከዚሁ ነው ሄደችው ልጅቷ። መቼም እዚሁ ሀገር ስትፈጋ እንደኛው ከመዳም ቅመም ቤት ነው ከመዳም ቤት ነው ሄደችው ይመስለኛል። እና ፍቅርዬን አይቻታለሁ። እና ወደ ፉፉ ስመለስላችሁ ትላንትና እኔ ገረመኝ ማለት ነው። የፉፉ ነገር የገረመኝ ከዚህ በፊት ማለት ነው። ከዚህ በፊት ማለት ትንሽ ይቾክላል፣ አይልም፣ አይረጋጋም። ደግሞ ነገ ላይ የሚጻጽተውን ነገር ነው ዛሬ ላይ የሚያደርገው ማለት ነው። እና ምን መሰላችሁ ይሄንን የማወራው ከክፋት ተነስቼ አይደለም። የምር የሆነ ደግሞ እሱን ለማለት ብዬ አይደለም። እንደዛ እንዳትረዱ። ግን ደግሞ ማለት ነው ስሙኝማ፣ ከዚህ በፊት አብርሃምን ማለት ነው ምን ብሎት ነበር ማለት ነው። አብርሃም ፍቅር ከዚህ በኋላ ያንተ ናት፣ በፍቅር ጉዳይ አንተና እኔ አንነጋገርም ምናምን ብሎ ነበር። ደግሞ እንደገና ደግሞ ባለፈውን ደግሞ ቡሪካን ደግሞ ከፈለክ አግባት፣ ከፈለክ እንደዛ አርገት፣ አይመለከተኝም ስለሷ ህይወት፣ በቃ እኔ አሁን ባለውበት ደስተኛ ነኝ ምናምን ብሎ እፍጣር ፕሮግራም ላይም ደግሞ ፈኪን ሲያጎራረሱ በቃ ደስተኛ እንደሆነ ገልጾልን ነበር ለኛ ራሱ ማለት ነው። ዛሬ ግን ተመልሶ ፍቅር አጠገባያት አለቅህም ምናምን ፍቅረኛ እኮ ነበረች ብላ ዘግታለች እኮ ነበርክ ብላ ዘግታለች እሷ ማለት ነው። እና ነበር ነው እናንተ አሁን ልትባሉ የምትችሉት። እናንተ ልትታረቁ ትችላላችሁ፣ ነገ አንድ ላይ ልትሆኑ ትችላላችሁ። ግን የሆነ ይሄ የምታወዛግበውን ስሜትህን ለማድረግ ሞክር። በቃ የሆነ አቋም ያለው ሰው ለመሆን ሞክር። አቋም ወንድ አይደለ እንዴ አንተ? በቃ አቋም ያለው ወንድ ለመሆን በቃ በአሳቡ የሚጸና ወንድ ለመሆን ያለውን በቃ ያሰበውን የሚያደርግ ወንድ ለመሆን ሞክር እልካለሁ። ይሄ በቃ ምክሬ ነው። እኔ ከክፋት ተነስቼ አይደለም። ግን በቃ እሷን ደግሞ እንደዚህ የሆነ መስመር ልትሰጣት አይገባም። ይኸውልህ እሷ አሁን ፍቅረኛ ነበረች እንጂ ባለቤትህ አይደለችም። ወይንም ደግሞ የሆነ ያሰርክላት ቀለበት የሆነ ያደረክላት የለም
ገባ። ስለዚህ የሆነ መስመር ብታገባት እሷ ያንተ ባለቤት ብትሆን ራሱ የሷን እንትን ገብተህ ለመወሰን የሆነ ማለት መስፈርት አለው ብዬ አስባለሁ እኔ። ስለዚህ ካሁን በኋላ ከከላይ አጠገብ ላይ ካልፈልግም አንቺንም ከከላይ አጠገብ ላይ ካልፈልግም የሚለው ነገር እንትን አይለኝም እኔን ማለት ነው። አይዋጥልኝም ጭራሽ እሷን ወደዛ ወደ እንትን እልክ ውስጥ ነው የሚከታት። ዛሬ እንግዲህ ሪፖርት ድረስ ሄዳ ቦሌ ድረስ ሄዳ እንግዳ ተቀብላለች። ዛሬም ደግሞ ከቡሪካ ጋር ስላያት እንግዲህ ነገ ደግሞ ምን እንደምትል አናቅም። አንተ ምን ይዘህ እንደምትመጣ አናቅም። ስለዚህ የሆነ እንትን ለማለት ፉፉዬ ለማረጋጋት ሞክር እልካለሁ። በተረፈ እኔ ውዶች ሰብስክራይብ አርጉኝ። ኧረ ፈንድሻ ፋሚሊ ሰብስክራይብ አርጉኝ፣ እኔንም አበረታቱኝ፣ አሳድጉኝ። እንደ እኛ እኮ መዳም ቤት ተቀምጠን ማለት ነው። እኛ የመዳም ቅመሞች በቃ ብዙ ስራ ነው የምንሰራው፣ ብዙ ስራ። በዚህ ላይ ደግሞ በቃ ቻናል ከፍተን ይሄው በቃ ለሰው ሀሳብ እንሰጣለን፣ ለሰው አይዲያ እንሰጣለን፣ ሰውን እናበረታታለን፣ የሰውን ስብራት በቃ ስሜታችንን እንገልጻለን። ስለዚህ ሰብስክራይብ ላይክም አርጉ፣ ኮሜንትም ሀሳባችሁንም አስቀምጡልኝ። እንግዲህ ዛሬ ልላችሁ ነው የመጣሁት። ነገ ደግሞ ሀሳብ ሲኖረኝ እመጣለሁ። ፍቅርዬ ደግሞ ምናልባት ነገ በራሷ ቤት ትመጣለች፣ የኛ ፈንድሻ ትመጣለች ብለን ተስፋ እናደርጋለን፣ እንጠብቃታለን። እኔ ዛሬ እንደውም ስጠብቃት ነበር፣ የምር በራሷ ቤት በቃ ትመጣለች ብዬ ስጠብቃት ነበር። ግን በቃ እንደ ድንገት ነው ብቅ ያለችው በሌላ ቤት። ይሁን እንኳን ያየናት ብቻ እንኳን ያየናት እንግዲህ ብዙ ማወራው ነገር ነበረኝ ግን ዛሬ አላወራችሁም እና በቃ ይሄንን ሁሉ በላችሁና